ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ኦፊሻል ላይ ትገኛላችሁ። አዳዲስ ጉዳዮችን የማደርሳችሁ ይሆናል። በዝውውር ሂደቱ ላይ አዳዲስ መረጃዎች አሉ። ቦሩሲያ ዶርትሙንድና ጄደን ሳንቾ ዳግም በእግር ኳስ የተጫዋችነት ጊዜ ሊገናኙ እንደሆነ ጭምር መረጃዎች እየጠቆሙ ነው የሚገኙት። እንደነ አሌክስ ኩክ የቶክ ስፖርት ጸሐፊ ከሆኑ ጋዜጠኞች መካከል አንዱ የሆነው በዚህ ሰዓት ላይ በቼልሲ ከዚያ ባሻገር ደግሞ ወደ ቪላም ጭምር አቅንቶ የቀድሞ የቦሩሲያ ዶርትሙንድና የማንቸስተር ዩናይትድ የአማካይ ስራ ተጫዋች የነበረው ጄደን ሳንቾ ዳግም ወደ ቀድሞ ክለቡ ሊመለስ እንደሚችል ጭምር መረጃዎች እየጠቆሙ ነው የሚገኙት። በክለብ ውስጥ በጣም በርካታ አይነት ሀሳቦች የተነሱበትም ጭምር እንደሚገኝ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ነው። ደግሞ ወደ ቀደመው የክለቡ ሊቀላቀል እንደሆነም ጭምር መረጃዎች እየጠቆሙ ነው የሚገኙት። ምናልባትም ቦሩሲያ ዶርትሙንድ ቀጣዩ የጄደን ሳንቾ ማረፊያ ከመሆንም ባሻገር በክለባቸው ውስጥ የተሻለ ቆይታን ያሳልፋሉም ጭምር ተብለው ከሚጠበቁ ተጫዋቾች መካከል የመሆን እድል ይኖሯል ተብሎ ይጠበቃል። ምክንያቱም ብዙዎቻችን ኤክስፔክት እንደምናደርገው ሁሉ ወደ እንግሊዝ ከመጣ በኋላ በተለይም በማንቸስተር ዩናይትድ ዳግም ከዚህ የተሻሻለ ቆይታ ይኖረዋል ተብሎ የሚጠበቅ ቢሆንም በዚህ ጉዳይ ላይ ግን ብዙ የማየት እድል ሊሰጠን ያልቻለ ተጫዋች መሆኑንም ጭምር መረጃዎች እየጠቆሙ ይገኛሉ። እንደ ፋብሪዚዮ ሮማኖ እንዲሁም በርከት ያሉ የመረጃ ምንጮች የማንቸስተር ዩናይትድ የአማካይ ስራ ተጫዋች ነው። ምናልባትም በዚህ ሰዓት ላይ ደግሞ ተስፋ ከሚጣለባቸው ተጫዋቾች ውስጥ አንዱ የሆነው እናም ደግሞ በእንግሊዝ ብሔራዊ ቡድንም ጭምር ጥሪ የቀረበለት ኮቢ ሜኖ በዩናይትድ ኮንትራቱን ለማራዘም መስማማቱ ሰበር ዜናነት መረጃዎቹ የተጋሩ ነው የሚገኙት። ቀደም ሲል አንድ መረጃ ጋርቻችሁ ነበር። ሃሪ ማጓየር እና በተመሳሳይ ደግሞ ኮቢ ሜኖ በዩናይትድ ኮንትራታቸውን ለማራዘም መስማማታቸውን የሚገልጹ አሁን ኦልሞስት ሙሉ ለሙሉ መስማማታቸውን የሚገልጽ ሪፖርት ወጥቷል። ኮቢ ሜኖ በዩናይትድ እስከ 2031 ድረስ የሚያቆይ ኮንትራት መፈረሙም ጭምር ለመፈረም መስማማቱ ነው እንግዲህ የተረጋገጠው። ስለዚህ በቀጣይ የውድድር ዓመት በዚህ ቡድን ውስጥ ከምናያቸው ተጫዋቾች መካከል የሚሆን ተጫዋች ነው የሚሆነው። አንቷን ግሬዝማን በተመሳሳይ ምናልባትም በአሜሪካ ሜጀር ሊግ ሶከር በቀጣይ የምንመለከተው ተጫዋች ይሆናል። ለኦርላንዶ ፓይሬትስ ማለት ነው ኦርላንዶ ሲቲ ኮንትራቱን መፈረሙ ተረጋግጧል። ተጫዋቹ ምናልባትም አሁን ባለበት ሁኔታ ያው አትሌቲኮ ዲ ማድሪድ እንደሚቆየም ጭምር ይታወቃል እስከዚህ ውድድር ዓመት መጨረሻ። ከዛ ባለፈ ግን ከ2026 ጁላይ ወር ጀምሮ በቀጣይ በኦርላንዶ ሲቲ ከምንመለከታቸው ተጫዋቾች መካከል አንዱ ይሆናል። እግር ኳስ ላይ ከተመለከትናቸው እጅግ በጣም አስደናቂ ከሆኑ ተጫዋቾች መካከል አንዱ መሆኑን በተደጋጋሚ ከተመለከትናቸው ውስጥ ልናነሳው የሚገባ ተጫዋች ይመስለኛል። በቀጣይ ደግሞ ወደ ሜጀር ሊግ ሶከር አቅንቶ የምንመለከተው ተጫዋች እንደሆነም ጭምር መረጃዎች እየጠቆሙ ነው የሚገኙት። ምናልባት በአሰልጣኝ ካሪየራቸው ብዙዎቻችን በጣም የምናደንቃቸው አሰልጣኝ መሆናቸውን ብዙም የምንጠራጠር አይመስለኝም። በግሌ አሰልጣኝ የርገን ክሎፕን በተመለከተ አንድ ጥቂት የሚባል ፍንጭ ሰጥተዋል። እንግዲህ እሳቸው እንደተናገሩት ከሆነ አሁን ሙሉ ለሙሉ ከእግር ኳስ አሰልጣኝነት ተገልያለው የምምልበት እድሜ ላይ አይደለሁም የሚል ሀሳባቸውን አንስተዋል። ከዛ ባለፈ ግን ወደፊት ምን ሊፈጠር እንደሚችል አይታወቅም። በጣም ወሳኝ የሚባሉ የቤት ስራዎች ሊቀራቸው እንደሚችል መረጃዎች ይጠቁማሉ። አንደኛው በጣም ትልቅ የሚባሉ ኦፈሮች ናቸው። የጀርመን ብሔራዊ ቡድንን በአሰልጣኝነት መረከብ ሲሆን ሌላኛው ደግሞ ሪያል ማድሪድን ምናልባት ወደ አሰልጣኝነት ዳግም የሚመለሱ ከሆነ ይህንን ቡድን በኃላፊነት የሚረከቡበት አማራጭ ሊኖር እንደሚችል የሚጠቁሙ መረጃዎችም ጭምር በመውጣት ላይ እንደሚገኙም ጭምር ነው እያስተዋለን የምንገኘውና ምናልባትም በቀጣይ በዚህ ቡድን ውስጥ በእነዚህ ሁለት የብሔራዊ ቡድን እንዲሁም ደግሞ የክለብ ኃላፊነት ልንመለከታቸው የምንችልባቸው አማራጮች ሊኖሩ ይችላሉ። ነገር ግን እሳቸውም እንደተናገሩት የአሰልጣኝነት ቆይታቸውን በተመለከተ ሙሉ ለሙሉ የተዘጋ ምዕራፍ እንዳልሆነም ጭምር እያነሱ ነው የሚገኙት። ሌላኛው ምናልባትም የሞይሰስ ካይሴዶ ጉዳይ ነው። እንደምታውቁት በርካታ የሚባሉ የእንግሊዝ ሚዲያዎች እንዲሁም ደግሞ ከስፔንም ጭምር የሚወጡ መረጃዎች ምን ይላሉ? ያው ሪያል ማድሪድ የዚህ ተጫዋች ፈላጊ መሆኑንም ጭምር የሚጠቁሙ መረጃዎች ይወጣሉ። እንግዲህ እና ተጫዋቹ ምንድን ነው ያለው? የቼልሲ ሌጀንድ መሆን እፈልጋለሁ
የሚል ሀሳቡን አጋርቷል። በቀጣይ የውድድር ዓመታትም ጭምር በቼልሲ ቤት ውስጥ ቆይቶ ተጫዋቹ ምናልባትም የቼልሲ የምንጊዜ ምርጡ ተጫዋች ከሚባሉት መካከል ከነዛ መካከል አንዱም ጭምር የመሆን ፍላጎት እንዳለው የሚገልጽ ሀሳቡን ነው እንግዲህ ማጋራት የቻለው። በዛ ልክ እንመለከተዋለን ማለት ነው። ሞይሴስ ካይሴዶ በረገጥ የእግር ኳስ ተጫዋቾች የሚያነሷቸው ሀሳቦች ሁልጊዜም ያስማማሉ ለማለት ያስቸግራል። የተለያዩ ሀሳቦችን ያነሳሉ። በአንዳንድ አጋጣሚዎች አሊያም በክለቦቻቸው እስካሉ ድረስ ተጫዋቾች በክለቦቻቸው ደስተኛ መሆናቸውን ይናገራሉ። ያንንም እንዲያደርጉም ኤክስፔክት ይደረግባቸዋል አይደለ በተጫዋቾች በኩል። ነገር ግን አሁን ባለው ነባራዊ ሁኔታ ግን በክለቦቹ በተጫዋቹ በኩል ማለት ነው በክለብ ውስጥ የመቆየት ፍላጎት እንዳለውም ጭምር ነው እንግዲህ ይፋ ያደረገው። በአርሰናል በኩል ኤቤሬቺ ኤዜን የተመለከተ መረጃ ይፋ ተደርጓል። ከ4 እስከ 6 ሳምንት ድረስ በጉዳት ምክንያት ከሜዳ ሊርቅ እንደሚችልም ጭምር ቢቢሲ አስነብበዋል። የአርሰናል ቁልፍ ከሆኑ ተጫዋቾች መካከል አንዱ በካራቦ ካፕ የፍጻሜ መርሃ ግብር አርሰናል ከማንቸስተር ሲቲ ጋር ባከናወነው የጨዋታ መርሃ ግብር አምልጦት እንደነበር የምናስታውሰው ነው። ከዚያ ባሻገር ደግሞ በእንግሊዝ ፕሪሚየር ሊግ ለሚቀጥሉት 3 ሳምንታት ጨዋታዎች እንደማይኖሩ ይታወቃል በኢንተርናሽናል ብሬክ ምክንያት። አርሰናል ከኢንተርናሽናል ብሬክ መልስ በሚያከናውናቸው የአውሮፓ ሻምፒዮንስ ሊግ የደርሶ መልስ መርሃ ግብሮች እንዲሁም የፕሪሚየር ሊግ አንድ መርሃ ግብር ላይ ይህንን የ27 ዓመት ተጫዋችን በሜዳ ውስጥ ላያገኝ የሚችልበት አማራጭ ስለመኖሩም ጭምር ነው እንግዲህ እየተነገረ የሚገኘው። ኤፍኤ ካፕ፣ የቻምፒየንስ ሊግ እንዲሁም የእንግሊዝ ፕሪሚየር ሊግ የመጀመሪያዎቹ ሳምንታት የሚያመልጡት ተጫዋች እንደሚሆንም ጭምር ነው መረጃዎች እየጠቆሙ የሚገኙት። ኤቤሬቺ ኤዜ በዚህ ሰዓት ላይ ጉዳቱ ምናልባትም ገፋ ላሉ ሳምንታት ከሜዳ እንደሚያረቀውም ጭምር ነው የሚጠቆሙ። አሰልጣኝ ሚኬል አርቴታ ተጨማሪ ምርመራዎች እንደሚከናወኑለትም ጭምር በተጫዋቹ በኩል ይፋ አድርጓል። ያ እስከምን ድረስ ይጓዛል የሚለውንም ጭምር የምንመለከትበት ጉዳይ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ እንደነ ክሪስዌል ወይንም ደግሞ እንደነ ሜል ስፖርት መረጃ ከሆነ ማለት ነው አሁን ላይ በአማካይነት የሚፈልጋቸው ተጫዋቾች ስም ዝርዝር በሊስት አውት ሲደረጉ ሳንድሮ ቶናሊ በቀዳሚነት፣ ኤሊዮት አንደርሰን ሁለተኛ፣ አዳም ዋርተን ሶስተኛ ደረጃ ላይ የሚገኙ ተጫዋቾች መሆናቸውን እንግዲህ መረጃዎች እየጠቆሙ ነው የሚገኙት። እነዚህን ተጫዋቾች ነው እንግዲህ አሁን በዚህ ሰዓት ላይ በዝውውር ሂደቱ ላይ ስሞቻቸው ከላይ ሆነው እየተመለከትናቸው የሚገኙ ተጫዋቾችን በማየት ላይ የምንገኘው። በርከት ያሉ የዝውውር መረጃዎችም ጭምር ሌላው በዚህ ሰዓት ላይ የተነሱ ከሚገኙ ጉዳዮች መካከል እያስተዋለን ነው የምንገኘው። የአውሮፓ ትላልቅ የሚባሉ ኤሊት ክለቦች በዝውውር ሂደቱ ላይ ስሞቻቸው ከትላልቅ ከሚባሉ ተጫዋቾች ጋር በማያያዝ ነው እንግዲህ ያስተዋልናቸው የምንገኘው ማለት ነው። የዝውውሩ ጊዜ ገና ኦልሞስት አልተጀመረምም። ምናልባት ረዘም ያለው ጊዜያቶች የሚያስፈልግ ይሆናሉ። የቀድሞ የሪያል ማድሪድ ተጫዋች እንዲሁም አሰልጣኝ የነበረው ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን ለመረከብ መስማማቱ ተሰምቷል። 1998 ዓለም ዋንጫን ካሳኩ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል እንደነበር ይታወቃል። ዲዲየር ዴሻምፕን ተክቶ ወደ ፈረንሳይ ብሔራዊ ቡድን አሰልጣኝነት እንደሚመጣም ጭምር ከሚጠበቁ ሰዎች መካከል አንዱ ሆኗል። የቀድሞ የብራይተን እንዲሁም የኦሎምፒክ ደማርሲ አሰልጣኝ የነበሩት ሮቤርቶ ዲዘርቢ ወደ ቶተንሃም ስፐርስ በአሰልጣኝነት ለመምጣት ንግግር እያደረጉ ነው የሚገኙት ሲል ዘቴሌግራፍ አስነብበዋል። ማንቸስተር ዩናይትድ በተመሳሳይ ደግሞ የተጫዋቾችን በተመለከተ ኮንትራት ለማራዘም ንግግር ጀምሯል ተብሏል። ከነዛ መካከል በቡድን ውስጥ የሚገኙ ወጣት ተጫዋቾችን ነው የሚል መረጃዎች በመውጣት ላይ ነው የሚገኙት። እንዲሁ ደግሞ ቼልሲን በተመለከተ የጆሹዋ ቺምፖንግን የተመለከተ ጉዳይ እንግዲህ እየተነሳ ነው የሚገኘው። ተጫዋች ምናልባትም በቀጣይ ወደ ክሪስታል ፓላስ ተጫዋቹ ማለት ነው በዛ የሚቆይበት እድል እንዳለም ጭምር ነው የተነሳ የሚገኘው። በርከት ያሉ የዝውውር መረጃዎችም ጭምር በሰዓት ላይ የተሰሙ ይገኛሉ። ምናልባት እውን የሚሆኑ መረጃዎች የሚመስሉትን ደግሞ በቀጣይ የምናጋራችሁ ነው የሚሆነው። በዚህ ሰዓት ላይ በስፔን ላሊጋ በዲየጎ ሲሞኔ አትሌቲኮ ዲ ማድሪድ እየተጫወቱ ከሚገኙ ወጣትና ቁልፍ ከሚባሉ ጨዋቾች መካከል አንዱ ራሱ የዲየጎ ሲሞኔ ልጅ ጉጊሊያኖ ሲሞኔ አንዱ እንደሆነ ይታወቃል። እና ምን ብሏል? ለሪያል ማድሪድ መጫወት የሚል ጥያቄ ቀርቦለት ነበር እና በፍጹም የማይሆን የማይቻል እና ምንም አይነት እድል የለም ሲል ሀሳቡን አጋርቷል። ብዙሃኑ የአትሌቲኮ ዲ ማድሪድ ተጫዋቾች በአንጻራዊነት ወደ ሪያል ማድሪድ በቀጥታ ተፎካካሪያቸው ወደ ሆነው ክለብ ሊያቀኑ የሚችሉበት እድል አለ፣ ግን የዛን ያህል ደግሞ የማይዘወተር እንደሆነም ጭምር የሚታወቅ ነው። ነገር ግን ተጫዋቹን በክለብ ውስጥ በፍጹም የማይቻል ነገር ሲል
ሀሳቡን አጋርተዋል። ሉዊስ ጋርሻ ፕላዣ ደግሞ አዲስ ኮንትራት በሴቪያ እስከ 2027 ድረስ የሚያቆየውን ኮንትራት መፈረሙም ጭምር ይፋ ተደርጓል። በቀጣይ በዚህ ቡድን ውስጥ የምንመለከተው ነው የሚሆነው ማለት ነው። ማርቲን ኦዴጋርድ ከኢንተርናሽናል ብሬክ መልስ ወደ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች የሚመለስ ተጫዋች እንደሆነም ጭምር ተረጋግጧል። እንግዲህ አሁን ባለበት ሁኔታ በብሔራዊ ቡድን ውጪ ከሆኑ ተጫዋቾች መካከል አንዱ እንደሆነም ጭምር ይታወቃል። እንግዲህ በዚህ ሰዓት ላይ 5 የሚጠጉ የተጫዋቾችን በጉዳት ምክንያት ያጣው አርሰናል ወሳኝ የሚባሉ ተጫዋቾች ደግሞ ከኢንተርናሽናል ብሬክ በኋላ ይመለሳሉ ተብሎ ይጠበቃል። ከነዛ መካከል አንዱ የማርቲን ኦዴጋርድ ጉዳይ ነው። በዚህ ሰዓት ላይ እንደነ ሌandro ትሮሻርድ፣ በርችኤዜ፣ ማጋሌሽ፣ ጁሪያን ቲምበር፣ ዊሊያም ሳሊባ ያሉ ተጫዋቾች በጉዳት ምክንያት ከሰበሰቡ ውጪ እንዲሁም ከብሔራዊ ቡድን ሰበሰቡ ውጪም ጭምር የሆኑ ተጫዋቾች መሆናቸው የማይዘነጋ መሆኑን እያስተዋልን እንገኛለን። ይሄኛው ቁልፉ ተጫዋች ደግሞ በሜዳ ውስጥ በቀጣይ ጊዜያቶች ውስጥ የምንመለከተው ምርጡ ተጫዋች ይሆናል ተብሎ ይጠበቃል። የእሱ መመለስ ለአርሰናል ብዙ ትርጉም እንደሚኖረውም ጭምር እንደሚጠበቅ ከወዲሁ ማንሳት እንደሚቻልም ጭምር የሚያሳይ ሆኖ መረጃዎችን እየተመለከትን እንገኛለን። የት ድረስ ይጓዛል የዚህ ተጫዋች ብቃት ወደ ነበረበት ፎርም ይመለሳሉ የሚለውንም ጭምር በቀጣይ ከምንመለከታቸውና ከምንጠብቃቸው ውስጥ የሚነሱ መሆናቸውንም ጭምር እያስተዋልን እንገኛለን። በአውሮፓ የሚገኙ በዚህ ሰዓት ላይ በእድሜ ወጣት የሚባሉ ተጫዋቾች ከ20 ዓመት በታች በጣም አስደናቂ የሚባል ፐርፎርማንስን እያሳለፉ የሚገኙ ተጫዋቾች እንዳሉ ይታወቃል። ላሚን ያማል ምናልባትም ከፊት የሚመራው ተጫዋች መሆኑንም ጭምር ማንሳት የሚቻል ይመስለኛል። 2026 ከ50 የሚጠጉ በእድሜ ወጣት የሚባሉ ተጫዋቾች ምናልባትም ጎል.ኮም ይፋ የሆነ የደረጃ ሰንጠረዥን ሲያስቀምጥ ጄጄ ጋብርኤል በማንቸስተር ዩናይትድ ከ50ኛ ደረጃ ላይ የሚቀመጠው ተጫዋች ነው። ታዲያ በዚህ ከአንደኛ እስከ 4ኛ ደረጃ የሚገኙ ተጫዋቾችን ስንመለከት ከፊት የሚመራውና በዚህ ቁጥር ላይ የምናነሳው የባርሴሎና ላሚን ያማል ቁጥር 1 ደረጃ ላይ የሚቀመጠው ተጫዋች ነው። ኤስቴቮ ከቼልሲ 2ኛ ደረጃ ላይ ሲሆን ፓው ኩባርሲ ከባርሴሎና 3ኛ፣ በተመሳሳይ ፍራንኮ ማስታንቱኖ ከሪያል ማድሪድ በጣም አስደናቂ የሚባል በቀጣይ የሚጠበቅ ተጫዋች ይሆናል። ሌናርት ካርል በባየር ሚዩኒክ በኩል ሌላው ከሚጠበቁ ተጫዋቾች ውስጥ አንዱ በዚህ ሰዓት ላይ የአውሮፓ በተለይም ወጣት የሚባሉ ተጫዋቾች የትኩረት ማዕከል ሆኖ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ሆኖ እያስተዋልናቸው ከሚገኙት ውስጥ መሆኑን እያስተዋልን እንገኛለን። በቀጣይ ጊዜያቶች ውስጥ ደግሞ የዚህ ተጫዋች የእነዚህ ተጫዋቾች የትኛው ይበልጥ ከዚህ የተሻለም ጭምር ቆይታ ይኖረዋል የሚለውን ጉዳይንም ጭምር የምንመለከትባቸው ነው የሚሆነው ማለት ነው። ክቡራትና ክቡራን መረጃዎች እነዚህን ይመስሉ ነበር። በቀጣይ አዲስ ጉዳይ ካሉ አጋራችኋለሁ።